ሰላም ተመልካቾች እንደምን ቆያችሁ? እንግዲህ ዛሬ ደግሞ ይዤላችሁ የመጣሁኝ የደም ግፊት በሽታ መንስኤዎች ምንድናቸው? የደም ግፊት ምልክቶችስ ምን ናቸው? እና ደም ግፊትንስ እንዴት መከላከል ይቻላል የሚለውን ይሆናል። ቪዲዮውን እስከ መጨረሻው ተመለከቱ ዘንድ በአክብሮት እጠይቃለሁኝ። እንግዲህ ደም ግፊት ምንድነው ብለን ስንጀምር ደም ግፊት ከ140 በ90 ሚሊሜትር መርኩሪ በላይ ከሆነ የደም ግፊት መጨመር ወይም ሃይፐርቴንሽን ብለን እንጠራዋለን ማለት ነው። ምናልባት ስቴጆች አሉ፣ 3 አይነት ስቴጆች አሉ። እነሱን ወደ ኋላ የምናይ ይሆናል። አብራችሁን ቆዩ። ከፍተኛ የደም ግፊት ምንድነው? ከፍተኛ የደም ግፊት በደም ወሳጅ ግድግዳዎች ላይ ያለው የደም መፍሰስ ኃይል በጣም ከፍተኛ በመሆኑ ፈጥኖም ሆነ ዘግይቶ የጤና እክሎችን የሚያስከትል ሁኔታ ማለት ነው። የደም ግፊት በሁለቱም ይታወቃል። ልብ የሚገፋው የደም መጠን እና በደም ወሳጅ ቧንቧዎች ውስጥ ያለውን የመቋቋም መጠን። ብዙ ደም በልብ ውስጥ ሲፈስ እና ደም ወሳጅ ቧንቧዎች ጠባብ ሲሆኑ በከፍተኛ የደም ግፊት ይሰቃያሉ ማለት ነው። ከቁጥጥር ውጭ የሆነ የደም ግፊት መጨመር የሚከተሉትን ጨምሮ ለከባድ የጤና ችግሮች ያጋልጣል። የልብ ችግር እና ሚትራል ቫልቭ መዛባት፣ የኩላሊት ችግር፣ አእምሮ ላይ ደም መፍሰስ። እነዚህ እንግዲህ ከፍተኛ ችግር የሚባሉ ደም ግፊት ሲጨምር የሚያመጧቸው ናቸው ነው። ደም ግፊት መንስኤዎች ምንድን ናቸው? እንግዲህ ተመልካቾች እንደ ጤናማ ያልሆነ አመጋገብ፣ ዘና ያለ አኗኗር ዘይቤ፣ የማያቋርጥ ውጥረት ወይም ጫና፣ የከፍተኛ ቢፒ ወይም ይሄ ብለድ ፕሬሸር የቤተሰብ ታሪክ ወይም ሂስትሪ ካለ በዘር ማለት ነው እና መጥፎና ጤናማ ያልሆኑ የአኗኗር ዘይቤ፣ ከመጠን በላይ ውፍረት መኖር፣ ከፍተኛ የሆነ ይሄ ቦዲ ማስ ኢንዴክስ መኖር፣ ከፍተኛ ቢፒን የሚያስከትሉ ምክንያቶች መካከል እነዚህ ጥቂቶቹ ናቸው። ጤናማ ያልሆነ የአኗኗር ዘይቤ የሚባሉት ደግሞ ያው የሚከተሉትን ያጠቃልላል። ከመጠን በላይ ውፍረት፣ ከመጠን በላይ ጨው መጠቀም። እንግዲህ ጨው ሲባል ይሄ በርበሬውን ሳይሆን ሶዲየም ያለበትን ወይም ለወጥ ማጣፈጫ የምንጠቀምበትን ጨው ማለት ነው። ማጨስና ከመጠን በላይ መጠጣት፣ እንቅስቃሴ አልባ የአኗኗር ዘይቤ። ያው ብዙዎቻችን አሁን የአካል ብቃት እንቅስቃሴ አናደርግም። ስለዚህ በቀላሉ ለዚህ ልንጋለጥ እንችላለን ማለት ነው። የማያቋርጥ ውጥረት ወይም የሀሳብ ውጥረት መኖር። እዚህ በተጨማሪ ደግሞ የፖታሺየም እጥረት መኖር። እነዚህ እንግዲህ ጤናማ የአኗኗር ዘይቤ ያልሆኑ ማለት ናቸው። የደም ግፊት የሚለካውስ እንዴት ነው? እንግዲህ ብለድ ፕሬሸር በሚሊሜትር ሜርኩሪ ይለካል ማለት ነው። እዚህ ላይም ሲያስቶሊክ ግፊት እና ያው ዲያስቶሊክ ግፊት የሚባሉ አሉ። በአጭሩ ሲያስቶሊክ የሚባለው ቅድም ከመነሻ ለመጥቀስ እንደሞከርኩት 140 በ90 በላይ ካልሁት ላይ ይሄ 140 ወይም የላይኛው የሚባለው ሲያስቶሊክ የሚባለው ነው። ዲስቶሊክ የሚባለው ደግሞ ይሄ 90 ያልነው ማለት ነው። ኖርማል ሬንጅ የየራሳቸውም አላቸው። እሱም በሰፊው በሌላ ጊዜ የምናይ ይሆናል። ሲያስቶሊክ ግፊት የሚባለው እንግዲህ በልብ ምት ወቅት ከፍተኛ ግፊት ያለው ነው። ዲያስቶሊክ ግፊት የምንለው ደግሞ በልብ ምት መካከል ያለው ዝቅተኛው ግፊት ማለት ነው። ስለዚህ አንድ ታካሚ መጥቶ 120 በ80 ቢሆን ሲያስቶሊክ ያልነው 120ውን ይሆናል ማለት ነው። 80ው ደግሞ ዲያስቶሊክ ያልነው ይሆናል ማለት ነው። ስለዚህ ይሄኛው የግፊት አለካክ እንግዲህ ኢንተርፕሬት ለማድረግ ወይም ለመተርጎም እንደየእድሜያችን ይለያያል ማለት ነው። ለምሳሌ 60 ዓመት የሆኑና ከዛ በላይ የሆኑ 150 በ90 እንደ ከፍተኛ ብለድ ፕሬሸር ይቆጠራል ማለት ነው። በትክክል የደም ግፊት ምንድን ነው የሚለውን ስናይ ደግሞ የደም ግፊት ልብ የሚተነፍሰውን የደም መጠን እና ወደ ደም ወሳጅ ቧንቧዎች የሚተላለፈውን የደም መጠን ያካትታል። ከፍተኛ የደም ግፊት ያለው ሰው ያልተለመደ የደም ዝውውር አይነት አለው። ልብ ብዙ ደም ወደ ደም ወሳጅ ቧንቧዎች በመምጠጥ በሽተኛው ከፍተኛ ቢፒ ወይም ብለድ ፕሬሸር እንዳለበት ይመረምራል። ምንም ምልክት ሳይታይበት አንድ ሰው ለብዙ ዓመታት የደም ግፊት ሊሰቃይ ይችላል ወይም ሊጠቃ ይችላል። ምንም እንኳን ምልክቶች ባይኖሩም ሁልጊዜ ለልብ መርከቦች አደጋ አለ። ይህም እንደ ከባድ የጤና ችግር ሊያስከትል ይችላል ማለት ነው። ልክ እንደ ልብ ድካም። ከፍተኛ የደም ግፊት ወይም
የደም ግፊት ወደ ሕክምና ቦታ በመሄድ ሊታወቅ ይችላል ማለት ነው። አንድ ጊዜ በዚህ ምርመራ ከተረጋገጠ ረዘም ላለ ጊዜ ሕክምና ይሰጠውታል ማለት ነው። በደም ግፊት እንደተያዙ ከታወቀ የደም ግፊት ሕክምና ይጀምራል ማለት ነው። ወደ ከፍተኛ የደም ግፊት ከሚያስከትሉት ቁልፍ ምክንያቶች አንዱ የአኗኗር ዘይቤ መዛባት ነው። ሰዎች በእንቅልፍ፣ በአመጋገብ፣ በአካል ብቃት እንቅስቃሴ፣ በጭንቀት እና በስራን ጨምሮ በሁሉም የህይወት ዘርፎች ማለት ይቻላል እነዚህ ከፍተኛ ሚና አላቸው ማለት ነው። የደም ግፊታችን እነዚህ ሁሉ ነገሮች ምላሽ የሚሰጥ ሲሆን በመጨረሻም ወደ ከፍተኛ የደም ግፊት ሊያመራ ይችላል ማለት ነው። እንግዲህ የደም ግፊት አይነቶችን በምናይበት ጊዜ የደም ግፊት ከፍተኛ የደም ግፊት አይነት እንግዲህ ሁለት አይነቶች አሉ። የመጀመሪያ የሚባልና ያው ሁለተኛ ወይም ፕራይመሪ እና ሰከንዳሪ የሚባሉ ማለት ነው። የመጀመሪያ አይነት የደረጃ የደም ግፊት የሚባለው እንግዲህ ብዙዎቻችን በሌላ ህመም ሳንያዝ ቀጥታ ስንመረመር ግፊት ሲገኝበት ማለት ነው። ሁለተኛ ደረጃ የደም ግፊት የሚባለው ግን ከሌሎች ህመሞች ወይም መድኃኒቶች ጋር ተያይዞ የሚመጣ የግፊት አይነት ማለት ነው። ለምሳሌ ህመም ከሚባሉት ከኩላሊት ህመም ጋር ተያይዞ የሚመጣ ከሆነ፣ ከታይሮይድ ችግሮች ጋር ተያይዞ የሚመጣ ከሆነ፣ ከእንቅልፍ ማጣት ጋር ተያይዞ የሚመጣ ከሆነ፣ ይህ አድሬናል እጢዎች ማበጥ ጋር ተያይዞ የሚመጣ ከሆነ ወይም ሲወለድ የልብ ችግር ያለበት ሰውም ከሆነ እነዚህ ጋር ተያይዞ የሚመጡ ከሆነ ይህ ሰከንዳሪ ሃይፐርቴንሽን ወይም ደግሞ አይነት 2 የደም ግፊት የሚባለው አይነት ማለት ነው። እንግዲህ የደም ግፊት አንድ ሰው ግፊቱ ሲጨምር ምን አይነት የህመም ምልክቶች ሊያሳይ ይችላል የሚለውን በምናይበት ጊዜ አንደኛው ይህ ከባድ የሆነ ራስ ምታት ስፔሻሊ ሲቪር ፍሮንታል ሄዴክ የሚባለው አይነት ማለት ነው። የመተንፈስ ችግር፣ ያልተለመደ የልብ ምት መኖር፣ የደረት ህመም፣ ይሄ መደናገር ወይም ደግሞ የራስ ችግሮች፣ አንድን ሰው ሲያዩም 2 ሰው መስሎ የሚያታይ ይሄ ብለር ዲቪዥን የሚባለው፣ ድካም መኖር፣ አንገትና ጆሮ አካባቢም ከፍተኛ የሆነ ላብ፣ እነዚህ ብዙ ጊዜ ደም ግፊት ሲጨምር ሊታዩ የሚችሉ ምልክቶች ናቸው ማለት ነው። ስለዚህ እንደዚህ ሲሆን ማንኛውም ሰው ቶሎ ብሎ ወደ ሕክምና ተቋም መሄድ አለበት ማለት ነው። ስለዚህ ወደ ሕክምና ተቋም በሚከድበት ጊዜ እነዚህ ምልክቶች ካሉ ያው ምርመራዎች ይደረግለታል። ቅድም ባልነው መሰረት እንግዲህ ግፊት ጨምሮ ከተገኘ የራሱ ስቴጅ ያለው የግፊት በዛ መሰረት ሕክምና ይሰጣል ማለት ነው። ስለዚህ ግፊት ካለ እንዴት ይታወቃል የሚለውን በምናይበት ጊዜ እንግዲህ በቀላሉ በልኬታ ነው ግፊት መኖር አለመኖር የሚታየው። ምልክቶች እንዳሉ ሆኖ በዋነኝነት ግን ማረጋገጫው የደም ግፊት ልኬታ ያስፈልጋል ማለት ነው። እንግዲህ በአንዳንድ ሁኔታዎች የደም ግፊት ያለባቸው ሰዎች ራስ ምታት፣ የአፍንጫ የደም መፍሰስ ወይም ይሄ ኤፒስታክሲስ የምንለው ወይም ነስር ወይም የትንፋሽ እጥረት ሊኖርባቸው ይችላል። ይሁን እንጂ እነዚህ ምልክቶች የተለዩ አይደሉምና የደም ግፊት ለህይወት አስጊ ደረጃ ላይ ሲደርስ ብቻም ሊከሰቱ ይችላል። እንግዲህ ብዙ ጊዜ ደም ግፊት ያለባቸው ሰዎች ከፍተኛ የግፊት ደረጃም ተደርሶ እነዚህ ምልክቶች ላይኖሩ ይችላሉ። ስለዚህ ዋና ማረጋገጫው መንገድ የሚታወቀው በልኬታ ነው ማለት ነው። እንግዲህ በልኬታው አይነት ልናገኘውም አንድ ታካሚ ወደ ሕክምና ተቋም ሲመጣ ሲለካ የሚሰጠው ቁጥር አለ። እነዛ ቁጥሮች ደግሞ እንግዲህ የግፊትን ደረጃ ያስቀምጡልናል ማለት ነው። 3 አይነት የግፊት ደረጃዎች አሉ። እንግዲህ ደረጃ እንደሚባለው የደም ግፊት በዚህ ደረጃ የሲስቶሊክ የግፊት ከ130 እስከ 139 ሚሊሜትር ሜርኩሪ የሚሆን ከሆነ ዲያስቶሊኩ ደግሞ ከ80 እስከ 89 ሚሊሜትር ሜርኩሪ የሚሆን ከሆነ ይህ በሽተኛ በቀላሉ ደረጃ 1 የደም ግፊት አለበት ተብሎ ይወሰዳል ማለት ነው። ደረጃ 2 የደም ግፊት የሚባለው ደግሞ የሲስቶሊክ የግፊት መጠን ከ140 ሚሊሜትር ሜርኩሪ በላይ፣
ዲያስቶሊኩ ደግሞ ከ90 ሚሊ ሜትር ሜርኩሪ በላይ የሚሆን ከሆነ ደረጃ 2 የደም ግፊት በሽተኛ ነው ተብሎ ይወሰዳል ማለት ነው። እንግዲህ የመጨረሻው እና ሶስተኛው ይሄ የደም ግፊት ቀውስ የሚባለው ይሄ የደም ግፊት የሕክምና ክትትል ያስፈልገዋል። የደም ግፊት ንባብ በድንገት ከ180 በ120 ሚሊ ሜትር ሜርኩሪ በላይ ከሆነ ይሄ የደም ግፊት ቀውስ የሚባለው ወይም ሶስተኛ ደረጃ የግፊት አይነት ተብሎ ይጠራል ማለት ነው። ስለዚህ ይህ ከመሆኑ በፊት ከላይ የጠቀስናቸው ከመፈጠራቸው በፊት እያንዳንዳችን ማድረግ የምንችላቸው ብዙ ነገሮች አሉ። የግፊት በሽታን መከላከል የምንችልባቸው ብዙ መንገዶች አሉ። ብዙውን ጊዜ የደም ግፊት ከእድሜ ጋር ይነሳል። ጤናማ የአኗኗር ዘይቤ ይህንን የደም ግፊት መጨመር ለማዘግየት ወይም ለመከላከል ይረዳል ማለት ነው። ጠቃሚ እርምጃዎች ጤናማ የአኗኗር ዘይቤን መከተል፣ መደበኛ የልብ ጤና ምርመራዎች እና ከፍተኛ ግፊት ካለባቸው የሕክምና እቅዱን ማክበርን ያካትታል ማለት ነው። ከፍተኛ የብለድ ፕሬሸር ችግር ያለባቸው ሰዎች እሱን ለመቆጣጠርና ተዛማጅ የጤና ሁኔታዎችን አደጋ ለመቀነስ ቅድመ ጥንቃቄ እርምጃዎችን መውሰድ ይችላሉ ማለት ነው። እንግዲህ ለከፍተኛ የደም ግፊት ሕክምናው ምንድን ነው ብለን በምናይበት ሰዓት አንደኛ መደበኛ ምርመራ ማድረግ፣ ከፍተኛ ደም ግፊት ውስጥ ከተገባ ትክክለኛ መድኃኒቶችን መውሰድ፣ እንደ መራመድ፣ የአካል ብቃት እንቅስቃሴዎችን አዘውትሮ ማድረግ ያስፈልጋል ማለት ነው። ጤናማ ክብደት መጠበቅ፣ አልኮል መጠጣትን መከልከል ወይም መገደብ፣ ትንባሆ ከመጠጣት መቆጠብ፣ ጤናማና የተመጣጠነ ምግብ መመገብ፣ ከመጠን በላይ ሶዲየምን ማስወገድ። ስለዚህ ጭንቀትን ካለም እሱን መቆጣጠር ያስፈልጋል ማለት ነው። የአኗኗር ለውጥ ማድረግ እንግዲህ ጤናማ የደም ግፊት መጠንን ለመጠበቅ በአኗኗራችን ላይ አንዳንድ ለውጦችን ማድረግ አስፈላጊ ነው። ብልህና ጤናማ ለአጠቃላይ ጤና ቁልፍ ነው። ከጭንቀት ነፃ የሆኑ የአካል ብቃት እንቅስቃሴ ማድረግ፣ አዘውትረው የአካል ብቃት እንቅስቃሴ ማድረግ፣ ይሄ ቦዲ ማክስ ኢንዴክስ እሱን ማስተካከል፣ ከፍተኛ ቦዲ ማክስ ኢንዴክስ ካለ እሱን ዝቅ ማድረግ ያስፈልጋል ማለት ነው። የሶዲየም ፍጆታ ደግሞ መቀነስ፣ ክብደትን መቀነስ። እነዚህ እንግዲህ የአኗኗር ለውጥ ላይ የምንከተላቸው መርሆች ናቸው። እንግዲህ የደም ግፊትን ለመቆጣጠር ውጤታማ መንገዶችን ደግሞ አንዳንድ ቀላል ነገር ውጤታማ የአኗኗር ለውጦችን በማድረግ ከፍተኛ ደም ግፊትን መቆጣጠር ይቻላል። መደበኛ የአካል ብቃት እንቅስቃሴ፣ ጤናማ አመጋገብ መከተል በጣም አስፈላጊ ነው። የደም ግፊት ቁጥጥር ስር በማንኛውም ሁኔታ ውስጥ አልኮል መጠጣት በጥብቅ መወገድ አለበት። እንዲሁም እንደ የታሸጉ ወይም የታሸጉ ምግቦችን የመሳሰሉ ከፍተኛ ሶዲየም ውስጥ ያሉ ምግቦችን ያስወግዱ። ከፍተኛ ብለድ ፕሬሸር ውስጥ ካለ እሱንም ትንሽ ጨው ይጠቀሙ ወይም ትንሽ ጨው መጨመር። እነዚህ እንግዲህ ከፍተኛ ደም ግፊትን ለመቆጣጠር የሚረዱ መንገዶች ናቸው ማለት ነው። ስለዚህ አንዳንድ ሌሎች ውጤታማ ምክሮችንም ያው እዚህ ጋር ማስተላለፍ ፈልጋለሁ። በመደበኛ የአካል ብቃት እንቅስቃሴ በሚያደርጉበት ጊዜ ቢያንስ በሳምንት ለ3 ቀናት የአካል ብቃት እንቅስቃሴ ማድረግ የደም ግፊትን ለመቆጣጠር በጣም ያግዛል። የኤሮቢክስ ልምምዶች፣ መዋኘት፣ ብስክሌት እና ዳንስ እንኳ ቢሆን ቢፒውን ለመቆጣጠር ያግዛሉ ማለት ነው። እንግዲህ እዚሁ ጋር ተያይዞ ወገባችንን መመልከት ያስፈልጋል። ወገብ መመልከት ምንድነው? በወገብ አካባቢ ከመጠን በላይ ክብደት መኖሩ ከፍተኛ የቢፒ ወይም ብለድ ፕሬሸር አደጋን ይጨምራል። ስለዚህ የደም ግፊትን ለመቆጣጠር ክብደትን መቀነስ አስፈላጊ ነው ማለት ነው። ማጨስን ማቆም ማጨስ ማቆም ግፊትን ለመቆጣጠር ያግዛል። ጤናማ ምግብ መመገብ፣ በአመጋገብ ውስጥ ብዙ አትክልቶችና ትኩስ ፍራፍሬዎችን መጨመረውን ይህም ከፍተኛ የደም ግፊትን ይቀንሳል ማለት ነው። በአመጋገብ ውስጥ በፖታሽየም የበለጸጉ ምግቦችን መጨመር በደም ግፊት ላይ የሶዲየም ተጽዕኖ ለመቀነስ ይረዳል። በፖታሽየም የበለጸጉ ምግቦች እንደ አተር፣ ሙዝ፣ አቮካዶ፣ እንጉዳይ፣ ስኳር ድንች እና ብርቱካን ይገኙበታል። ሻይ ወይም ቡናን መቀነስ፣ ጭንቀትን መቆጣጠር። እነዚህ እንግዲህ
ጠቃሚ የሆኑ የዕለት ተዕለት ተግባራችን ናቸው ማለት ነው። እንግዲህ የደም ግፊት በጣም ከመጠን በላይ ሲጨምር የሚያስከትለው ከፍተኛው ችግር የሚባለው ይሄ ደም መፍሰስ ነው። በአንጎል ውስጥ ወይም በአእምሯችን ውስጥ ደም መፍሰስ፣ ኩላሊት ላይ ችግር ማምጣት፣ ልብ ላይም ችግር ማምጣት። ስለዚህ ይህን በማወቅ ካሁኑ መከላከል ይቻላል ማለት ነው። እንግዲህ ጠቅልል ስናደርገው ደም ግፊትን መቆጣጠር ይቻላል። የምንቆጣጠረው ግን በአንድ ጊዜ ሳይሆን በየቀኑ በምናደርጋቸው አስተዋጽኦች ነው። ከአመጋገባችን ጀምሮ፣ የአካል ብቃት እንቅስቃሴ ከማድረግ ጀምሮ፣ ጭንቀት ካለ እሱን ከማስወገድ ጀምሮ፣ የኩላሊት ህመም ካለም እሱን ከመታከም ጀምሮ ደም ግፊትን መቆጣጠር ማለት ነው። ተመልካቾች ሀሳብ አስተያየት ካላችሁ ኮሜንት ማስቀመጫው ላይ ያስቀምጡልኝ። አብራችሁን ስለቆያችሁ አመሰግናለሁ። ሰላም ሁኑ።